በእግዚአብሔር ለተወደዳችሁና ቅዱሳን ለተሆኑ ለተጠራችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት ሰነበታችሁ? የምፅዓቱ አዋጅ ነጋሪ የዩቲዩብ ቤተሰቦቻችን በጂኤምኤም ቴሌቪዥን በኢትዮጵያ፣ በኤርትራ፣ በአፍሪካ፣ በአረብ ሀገራት፣ በአሜሪካና በተለያዩ ዓለማት የምታገኙን ወገኖቻችን እንዴት ሰነበታችሁ? ተጨባጭና ወቅታዊ መረጃን በመለገስ በእግዚአብሔር መንግስት ውስጥ ይልቁንም ደግሞ ከተኛንበት የማስነሳቱን ስራ እየፈጸመ የሚገኘው የምፅዓቱ አዋጅ ነጋሪ ማወቅና ልብ ልንል የሚያስፈልጉ አቅጣጫዎችን እየጠቆመን እንገኛለን። ወደ ተናፋቂው ሰማያዊ አገራችን ልንዘልቅ ጥቂት ስለ መቅረቱም ምልክቶችን እያሰባሰብን እናንተም እያገዛችሁን እስካሁን አለን። መክሊቱ እንደተሰጠን መጠን ዛሬም ደወላችንን ይዘን ለመገኘት የረዳን እግዚአብሔርን እናመሰግናለን። ለኢትዮጵያውያን አቆጣጠር የመጋቢት ወር የመጨረሻውን ሳምንት መረጃዎችን ይዘንላችሁ ተገኝተናል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞም መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም በማለት በሁለተኛው ጢሞቴዎስ ምዕራፍ 4 ከቁጥር 7 እስከ 8 ላይ ይነግረናል። የምድር ቆይታው ያለቀ አስመስሎ ግን ቀጣይ እንደሆነ የገለጸበት የሐዋርያው ጳውሎስ አስደናቂ መልእክት ነው። ጨርሻለሁ ብሎ ቀጥላለሁ ይለናል እንጂ የምድሩን ዘመኔን ቆይታ ጨርሻለሁ እሞታለሁ አላለንም። ጨርሻለሁ ነገር ግን ሌላ ተዘጋጅቶልኛል በማለት መንገደኛ መሆኑን ያመላክተናል። የተሰናዳለትን አክሊል አተኩሮ እያየና ፊት ለፊቱ የተዘጋጀውን እያሰበ ወደ ቀጣይ ሰማያዊ ሕይወቱ ጉዞውን ቀጠለ። በትንቢት መንፈስም ወደፊት ተዘጋጅቶልኛል ያለው ጋር ይኸው በእኛ ዘመን ፊት ለፊቱ ደረስን። ጳውሎስ ከሩቅ ሆኖ ወደፊት ያለውን እኛ ደግሞ በጣም ጥቂት የቀረው እንለዋለን። ታዲያ ይሄ የሚሆነው መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ደግሞ ይለናል። የክርስቶስን መገለጥ የማይወዱ የማይፈልጉ የሚጠሉ አሉ ማለት ነው። ለሚወዱ የሚል ምርጫ ሲሰጠን ግን ምን በርጦባቸው ነው የመገለጡን ወሬ መስማት ሬት እንደመጠጣት ያክል ያንገፈገፋቸው? ምኑ አሸንፏቸው ይሆን የኢየሱስ ይመጣልና የንነጠቃለንን ወሬ ላለመስማት ልባቸውንም በራቸውንም እንዲህ ጥርቅም ያደረጉት? በእርግጥ ማንኛውም አማኝ የጌታን መገለጥ የሚወዱ ሁሉ እወዳለሁ ብለው በማውራታቸው ብቻ ሳይሆን በድርጊታቸው ያስታውቃሉ። መገለጡን የሚወድ የአናኗር ዘይቤ ያለው፣ መገለጡን ጠይም የአናኗር ዘይቤ ያለው። አነጋገርህ ይገልጽሃል እንደተባለው በተለይ በዚህ ዘመን ያለች ቤተክርስቲያን ምን ደረጃ ላይ እንዳለች ትምህርቶቿ፣ ስብከቶቿ፣ ኮንፍራንሶቿ፣ ዝማሬዎቿ ሌላም ሲታዩ መገለጡን የሚያስወድድ የሚያስናፍቅ ነውን? እንደ እንግዳ እንደ ባይተዋር በድንኳን እንደሚኖርስ ናትን? ሰማያዊውን ተስፋ የሚናፍቅ የምድር ኑሮው ጊዜያዊና እግረ መንገድ እንደሆነ የገባው ይብዛም ይነስም በሚያስበውም በሚናገረውም በጨዋታውም ይታወቃል። መቼስ አንድ ሰው አንድን ነገር ከወደደ ያለ እርሱ ወሬ ያለ እርሱ ርዕስ የለው። ልቡም እዛው ነውና ባገኘው አጋጣሚ ሁሉ ነገሩን ያነሳዋል። ሰው እንዲያውቅለት ይፈልጋል። ልክ እንዲሁ በመገለጡ ፍቅር የያዘው ሰው እሱኑ ሲያስብ እሱኑ ሲሰማ ቢውል ቢያድር አይሰለቸውም ወዷልና። ፍቅር ያሰጣል፣ ያስማርካል፣ ሁለንተናን ይገዛል፣ ይቆጣጠራልም። የአምላካችንና የጌታችን የኢየሱስ ክርስቶስ መገለጥም እንዲሁ ሊወደድ ይገባዋል። ሀብትም ድህነትም መገለጡን ከመውደድ አያስቆሙንም። ማግኘትም ማጣትም እንደዚያው። እንደውም የሚያስጨንቅ ዘመን እንደሚመጣ እወቅ እየተባልን ከዚህ መዓት የሚያስመልጠውን ተስፋ ልንወደው ይገባናል። ይሁን እንጂ መገለጡን የምንፈልገውም የምንናፍቀውም በደስታ እንጂ ግድ ስለደረሰብን አይደለም፣ ከክርስቶስ ጋር መኖርን ስለምንወድ እንጂ። እንግዲያውስ እጅግ የምንወደውና የናፈቀን የታላቁ የክርስቶስ መገለጥ ለሰማያዊ ጋብቻ እየገሰገሰ እየመጣ ነው።
መልካሙን ገድል እንጋደል፣ ሩጫውንም እንጨርስ፣ ሃይማኖታችንን እንጠብቅ፣ የጽድቅ አክሊልም ይዘጋጅልናል፣ ለእኛም ያስረክበናል። ስለዚህ ለመረከብ ድምቅ ላለው መገለጥ እንሰናዳ። የዕለቱ ዜናችንን በአጭር መልእክት ጀምረናል። በቀጣይነት የተለያዩ መረጃዎችን እንደተለመደው ሰሞኑን ዓለማችን ላይ ምን ምልክቶች ሆኑ፣ እንነቃም እናነቃቃም ዘንድ ስለሚገቡን አዘጋጅተናቸዋል። ዜናዎቹን ወደ እናንተ አቀርበዋለሁ። ብስራት ታደሰ ነኝ። ለቅድሚያ ወደ ያዝነው ላምራችሁ። በብሉይ ኪዳንም ይሁን በአዲስ ኪዳን ትልቅ ሚና የነበረው የዮርዳኖስ ወንዝ መድረቁ ተሰምቷል። ዝርዝራለን። ከዚህ በፊት በራእይ መጽሐፍ ላይ ተነስተን እንዳወሳ ነው የኤፍራጥስ ወንዝ እንደሚደርቅ የዛሬ 2000 ዓመት ገደማ ሐዋርያው ዮሐንስ በራእይ ተመልክቶ ጽፎልናል። ይህ ትንቢትም ፍጻሜን ስለማግኘቱ በርካታ ማህበራዊ ሚዲያዎች ሽፋን ሰጥተውት መዘገባቸው የቅርብ ጊዜ ትውስታችን ነው። አሁን ደግሞ ልናወጋችሁ የወደድነው ጉዳይ በብሉይ ኪዳንም ይሁን በአዲስ ኪዳን ትልቅ ሚና የነበረው የዮርዳኖስ ወንዝ መድረቁ ስለመሰማቱ ነው። ሙሴ ቀይ ባህርን በመክፈል ሕዝበ እስራኤልን ማሻገሩ ይታወቃል። ከዚህ ባህር ጋር ቁርኝት ያለውም የዮርዳኖስ ወንዝ ነው። ሙሴን የተካው ኢያሱ በድጋሚ የዮርዳኖስን ምንጩን በማቆም ዳግም ታሪክ የተሰራበት ነው። በአዲስ ኪዳን ደግሞ መጥምቁ ዮሐንስ ጌታችንና መድኃኒታችን ኢየሱስ ክርስቶስን ያጠመቀበትም ወንዝ ነው። እስከ ዛሬም ድረስ ሰዎች ለመታሰቢያነትም ጥምቀትን ያካሂዱበት ነበር። ታዲያ የዚህ ወንዝ መድረቅ በአጋጣሚ ነው ወይስ ተመራማሪዎች እንደሚሉት በአየር ንብረት ለውጥ ነው? ይህ አስገራሚ ተብለው ከሚጠቀሱ ምልክቶች አንዱ ያስደርገዋል። ወገኖች፣ አሁን ዓመታት፣ ወራትና ቀናት እየበረሩ ነው። እኛስ አብረናቸው እየበረርን ነው ወይንስ ቆመናል? መልሱን ለእናንተው እንተዋለን። ወደ ቀጣዩ መረጃ ስንሻገር ሰዎች በሚኖሩበትና በሚሰማሩበት የሥራ ዘርፍ ላይ የእግዚአብሔርን መንግሥት አስቀድመው ዋጋ ቢከፍሉም አይቆጭም። አማኝ በዚህ ምድር ሲኖር ብርሃን መሆኑ ግዴታ ስለሆነ በመጨከንም ደግሞ ስለተገኘው ከፊልሙ ኢንዱስትሪ አካባቢ የተገኘ ድል የሚያወሳ ወሬ አለን። እንደዚህ እናየዋለን። ጌታ ኢየሱስ በአንድ ወቅት ለደቀ መዛሙርቱ እንዲህ ብሏቸው ነበረ። በማቴዎስ 10 ቁጥር 22 በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል ብሎ ነበር። አሁን ዓለማችን ጌታችንና መድኃኒታችንን ኢየሱስ ክርስቶስን ወደዚህ ዓለም ከመጣበት ጊዜ አንስቶ ገፍታዋለች። ከሁሉም የሚገርመው ደግሞ ይህችው ቤተክርስቲያን ከቤቷ ገፍትራ ማስወጣቷም ነው። ልናወጋችሁ የወደድነውም ጉዳይ በሆሊውድ መንደር ኢየሱስ ነክ ገጸ ባህሪዎችን ለማግለል መደንገጉ ነው። ከዚህ በፊት ሜል ጊብሰን ዘ ፓሽን ኦፍ ክራይስት በኢየሱስ ክርስቶስ ሕማማትና ስቅለት ትንሣኤ ዙሪያ የሚያጠነጥን ፊልም አዘጋጅቶ ነበር። ይህንን ፊልም ሜል ጊብሰን ከራሱ ኪስ በድፍረት አውጥቶ የሰራው መሆኑ የሚዘነጋ አይደለም። ፊልሙ ከወጣበት ቅጽበት አንስቶ በዓመታት ውስጥ እስከ ዛሬ ድረስ ከፍተኛ ተጽዕኖ ማምጣቱ የሚታወቅ ነው። በተለይም ደግሞ በኢየሱስ ሕይወት ዙሪያ ወክሎ የተጫወተው ተዋናይ ጂም ካፍዜልን ሜል ጊብሰን በፊልሙ ላይ የኢየሱስ ክርስቶስን ገጸ ባህሪ ወክሎ ቢጫወት ሊያስከፍለው ስለሚችለው ዋጋ ቅድመ ማስጠንቀቂያ ሰጥቶት ነበር። እናም በፊልሙ ላይ ለመተወን ፈቃደኛ ቢሆን ተዋናዩ በሆሊውድ ዳግም እድል ላያገኝ እንደሚችልም ተነግሮታል። ነገር ግን ምርጫው ፊልሙን መተወን ስለነበረ የሚመጣበትን ማንኛውንም ተግዳሮት ለመቀበል መዘጋጀቱን ገለጸ። ይሁን እንጂ ከቀረጻው ጊዜ አንስቶ እስከሚጠናቀቅ ድረስ በብዙ ውጣ ውረድና ፈተና የተወጣ ሲሆን ለብዙዎችም መዳንና በረከት ሆነዋል። በዚህም በጊዜው የነበረውን የገቢ ሪኮርድ መስበሩም ይታወቃል። አሁን እንዲሁ እጅግ በርካቶች በሕይወታቸው እንዲህ በመሰለ ክርስቶስን ባሳየ መልኩ ዋጋ እየከፈሉ እንዳለ ይታወቃል። በእንዲህ ያለ ሕይወትም እያለፋችሁ ያላችሁ ብድራቱን በምድርም በሰማይም የሚከፍል አምላክ ስላለ አይዟችሁ በርቱ ማለትን እንፈልጋለን። ለቀጣይነት የያዝነው መረጃ የሚያወሳን የዓለማችን የተፈጥሮ አደጋ በከፍተኛ መጠን እየጨመረ ከመሄዱ ጋር ተያይዞ ነው። እንደዚህ እናየዋለን። ጌታችን ኢየሱስ ክርስቶስ በመምጫው ዋዜማ ምን እንደሚከሰት በማቴዎስ ምዕራፍ 24 ላይ በዝርዝር ለደቀ መዛሙርቱ በግልጽ ነግሯቸዋል። እነዚህ የትንቢት መልእክቶች አንድ በአንድ ተፈጽመዋል፣ እየተፈጸሙም ይገኛሉ።
በዚህ ሰሞንም የዓለማችን ዋና የመረጃ አውታሮች ከፍተኛ መነጋገሪያ አጀንዳ የነበረው የአሜሪካዋ አርካንሳስ ስቴትን የመታው ቶርኔዶ የተባለው አውሎ ነፋስ መጠነ ሰፊ ውድመትን አስከትሏል። የበርካታ ሰዎችን ሕይወት በማሳጣት ወደ 2000 ቤቶችንና ህንፃዎችን እንደገነጣጠለ እንዲሁም በንብረት ላይ መጠኑ ያልታወቀ ኪሳራና ውድመት አስከትሏል። አሜሪካ በተደጋጋሚ በተፈጥሮና ሰው ሰራሽ አደጋዎች እየተጠቃች ትገኛለች። አሜሪካውያን አባቶቻቸው ያገለገሉትና ያመለኩትን አምላክ በመተው ለሉሲፈር ዕውቅናን በመስጠት በላይዋ ላይ አደጋን ጋብዛለች። ከዚህ በፊት ዓለም ላይ የነበራትን የኢኮኖሚና የኃይል ሚዛንን ጨብጣ የነበረች ሲሆን በአሁኑ ወቅት ግን በተለይም ደግሞ በሩሲያ ዩክሬን ጦርነት ሳቢያ ጉልበቷ እየቀነሰ መምጣቱን ተንታኞች ያራገቡት ይገኛሉ። ይልቁን በመጨረሻ ዘመን ወደ እግዚአብሔር ከመሸሽ ይልቅ ወደ ሰይጣን እንድትጣበቅ ያስደረጋት አባዜ ከላይዋ ላይ እንዲነሳ የሚያደርግ ታላላቅ የሪቫይቫል እሳት በዚህ ምድር ላይ እንዲቀጣጠል እንጸልይላት መልእክታችን ነው። ከአፍታ ቆይታ በኋላ እንገናኛለን። እውነተኛው መድኃኔ ዓለም ኢየሱስ ክርስቶስ ነው። ኦልድ ፋሽን አስመስሎ ሰይጣን ልኮልናል እንዳንሰማ ወንጌልን ጆሮቻችንን ወደ ወንጌል እንዳናደርግ ዲስትራክት የሚያደርጉን በጣም ብዙ ነገሮች ተለቀዋል። በዓለም ላይ ብዙ ጩኸቶች በዓለም ላይ አለው። ሰው እግዚአብሔርን እንዳይሰማ፣ ሰው ከእግዚአብሔር ከአምላኩ ጋር እንዳይታረቅ ብዙ ጩኸቶች በዙሪያ አለው። ሰርተ ብላ፣ እንጀራ ቶሎ ቶሎ ሰብስብ፣ ሀብታም ሁን፣ ሚሊዮነር ሁን፣ አረ ሳታገባ እንደዚህ ሳታደርግ እያለ የኃጢአት ስርየት ሳያገኝ ሰው ሀብት ይሰበስባል። ከአምላኩ ሳይታረቅ ሞት የሚባለው ድንገት ይደርስበታል። በመንገድ ላይ እያለ ድንገት ሞት ወደሱ ይመጣበታል። በእድሜው እኩሌታ ላይ ድንገት ሞት ይመጣበታል። ኢየሱስ ያለው ህይወት አለው። ኃጢአት በኢየሱስ ደም ከታጠበ የዋር ብለስ ተባርከሃል። ክብር ለእግዚአብሔር ይሁን። ኃጢአት በኢየሱስ ደም ታጥቦ ከአብ ጋራ መንገድን ካስተካከል ክብር ለእግዚአብሔር ይሁን። ነገር ግን ምናልባት ያልታረክ ከሆነ ከጌታ ጋራ ልፋት ሁሉ ከንቱ ነው። 1 ሚሊዮን ሲባዛ በዜሮ ሁሉ ዜሮ ነው ላለው ድካም፣ ትምህርት፣ ዲግሪ የለፋበት ቤት መስራትህ፣ ዘመድ ማፍራትህ፣ ልጆች መውለድ ሁሉ ኢየሱስ የሌለህ ከሆነ ለዘላለም ህይወት በቃ ዜሮ ቦታ ላይ ነው ያለው። የተማርከው ወንድሜ ሆይ ኢየሱስ ያስፈልጋል። ያለ ኢየሱስ መንግሥተ ሰማያት አይወረስም። ከሞት በኋላ ህይወት አለ። ለሰው አንድ ጊዜ ሞት፣ ከዛ ፍርድ ተመድቦበታል ይላል የእግዚአብሔር ቃል። ወገኖቼ ሆይ ይሄ ወንጌል ለአሕዛብ ሁሉ ይሰበካል። ሁሌ ግን አይደለም፣ አንድ ቀን ይቆማል። ይሄ ወንጌል የቆመለታ ፍርድ ቶሎ ይመጣል። ለዚህ ብሔሮች ሊሰሙ ያስፈልጋቸዋል። በየቋንቋቸው ወንጌል ሊሰበክላቸው ይገባል። ሃሌሉያ! ቋንቋና ብሔር የፖለቲካ አጀንዳ ሊሆን አይገባም። ለእኛ ለአገልጋዮች ፖለቲካ አይደለም። በቋንቋ ሁሉ ወንጌል መስበክ እንችላለን። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ያለን ቋንቋ ውስን ሆነና የምናውቀውን ህዝብ እንደርሳለን እንጂ ብዙ ቋንቋ ቢኖረን ብዙ ህዝብ እንደርሳለን። ሞቲቭ ወንጌል መስበክ ከሆነ go ahead preach the gospel። ክብር ለእግዚአብሔር ይሁን ወገኖች ሆይ። ስለዚህ ይህንን ተልእኮ ለመፈጸም የሚገባው በመንፈስ ቅዱስ ኃይል ብቻ እንጂ ሰው በኃይሉ አይበረታም። ይሄ ወንጌል የሚሰበከው በመንፈስ ቅዱስ ኃይል ነው። ዝም ብሎ እንደ የኢንቴሌክቹዋል ዲስከሽን አይደለም። This is the power of God unto salvation። የእግዚአብሔር ኃይል የሚያድን የእግዚአብሔር ኃይል ነው። ስትናገረው ሰው ህይወት ውስጥ ገብቶ ሰውን ከጨለማውን ኤክስፖዝ አድርጎ ብርሃን አብርቶበት ከሰንሰለት ነፃ የሚያወጣው ነው። ስለዚህ መንፈስ ቅዱስ አብሮ ሊኖር ይገባል። ያለ መንፈስ ቅዱስ ኃይል ወንጌል አይሰበክም። መንፈስ ቅዱስ ያግዘናል። መንፈስ ቅዱስ ይረዳናል። እውነት ነው። በመጋቢ አስፋው በቀለ የቀረበው ማሳሰቢያ መልእክት በእርግጥ ሊያነቃቃንም የሚችል ነው። የዘላለም ህይወት ለሰዎች እንዲቀልባቸው ስለሚያደርገው ስለ ድንገተኛው ሞት ቦታ ስላልተሰጠው ጉዳይና መፍትሄው ወንጌል ስለመሆኑ ስለ እውነተኛው መድኃኒትም አበክረው ያስተላልፉልን መልእክት ነበር። ንጥቀት፣ ምጽአት ሲባል ደስ የማይለንና ምንም የማይመስለን ከሆነ እውነት ነው፣ ቶሎ ማምለጥ አለብን። እጅግ ፈጥነን መንቃት ይኖርብናል። ወደ መቋጫው መረጃችን ስናመራ ፋሲካን ስናስብ ኢየሱስ ክርስቶስ ለሰው ልጆች የከፈለውን አስደናቂ መስዋዕትነት በጥሞና
የምናሰላስልበት ጊዜ ነው። እናም በዓለም ዙሪያ ያሉ ወንድሞቻችንና እህቶቻችን በወንጌል ስቃይ ውስጥ ያሉትንም የምናስታውስበት ከዚህ የተሻለ ጊዜ የለም። ዛሬ ክርስቲያኖች በተለያዩ ሀገሮች በስደትና በታላቅ ስቃይ ውስጥ ናቸው። በዓለማችን ከ7 ክርስቲያኖች አንዱ በእምነታቸው ምክንያት ከፍተኛ ተቃውሞ ይደርስባቸዋል ተብሎ ይታመናል። ይህ አሃዛዊ መረጃ ለናሙና ያክል በአውስትራሊያ በተደረገው ጥናትም ሰዎች በነፃነት ማምለክና ቤተክርስቲያን መካፈል በሚችሉበት ቦታ በተደጋጋሚ አስቸጋሪ ገጠመኞች ያጋጥሟቸዋል። በአውስትራሊያ ማህበረሰብ ውስጥ ባሉ ክርስቲያኖች ላይ አለመቻቻል እንዳለ ቢታወቅም እንደ ፕሮጀክቱና እንደ ጥናቱ ከሆነ የኢየሱስን ስም በመጥራታችን ከባድ የጥቃትና አልፎ ተርፎም የሞት ዛቻ ገጥሞናል የሚሉ በርካታ ሰዎች ምስክርነት እየሰጡ ይገኛሉ። ይህንንም ስንመለከት ቤተክርስቲያን ይችን ምድር መልቀቂያው አካባቢ ከሚሰሙትና ከሚታዩት ምልክቶች አንዱ ነው። ጠንከር ያሉ ስደቶች መልካቸውን እየቀያየሩ መምጣታቸውም አይቀርም። ቢሆንም ቅሉ የቤተክርስቲያንም ኃይሏ እየጨመረም እንደሚሄድ እሙን ነው። ምክንያቱም ወንጌል እስከ ምድር ዳር ድረስ ይሰበክ ዘንድ ግድ ስለሆነ ነው። ያም የሚሆነው በመንፈስ ቅዱስ ሙላት ውስጥ ስትሆን ነው። ዋናው ሀገራችን መግቢያችን እጅግ በጣም እየፈጠነ ነው። እንንቃ፣ እናነቃቃ። የተወደዳችሁ ወገኖቻችን፣ አድማጮቻችንና ተመልካቾቻችን ለዕለቱ ያዘጋጀንላችሁ የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩ መረጃዎችን በማደራጀትና በመጻፍም ይልቃል አስራት አብረናችሁ ነበር። በተለያዩ ዓለማት በዩቲዩብ እና በጂኤምኤም ቲቪ ዜናዎቻችንን የምትከታተሉ ወገኖች አብረን እግዚአብሔር አምላካችንን ስራ እንድንሰራ ጸልዩልን። በሚያስፈልገንም ነገር ደግሞ ከጎናችን ሆኑ። የምፅዓቱ አዋጅ ነጋሪ በማለትም ዩቲዩባችንን ሼር፣ ሰብስክራይብ እና ላይክ እንድታደርጉ እንጠይቃችኋለን። ጌታ እግዚአብሔር አምላክ ቢፈቅድና ብንኖር የሚቀጥለው ሳምንት የተለያዩ ማንቂያ መረጃዎችን ይዘንላችሁ እንቀርባለን። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። በደህና ሁኑ።